ኢና ሊላሂ ወኢና ኢለይሂ ራጂዑን 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 ኢና ሊላሂ ወኢና ኢለይሂ ራጂዑን። በዚህ በምሽት አሳዛኝ ዜና ተሰምቷል። السلام عليكم ورحمة الله وبركاته. سلام تينا فكر بيالاችሁ የዓለም ጥግ ዳር ድንበር ይረሳን ዋለኝ እንደምናላችሁ ደህና ተከብራችሁ የአኑን የቁም ነገር ቤተሰቦች ያለው አልሐምዱሊላህ ዛሬም እንደተለመደው ቁም ነገር አስተማሪ ወቅታዊ ቪዲዮዎች አሉ። ከዛ በፊት ግን አሁን አመታሽ ላይ ማለት ነው እጅግ በጣም ሀዘን ዜና ተሰምቷል። ይህ ዜና ደግሞ መላው ኢትዮጵያውያንን ያሳዘነ ዜና ነው። ይህን ዜና እንሰማና ወደ አስተማሪው ቁም ነገር ወቅታዊ ቪዲዮዎች እንገባለን። አብራችሁን ቆዩ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛም የአላህ ነን፣ ወደ እርሱም ተመላሾች ነን። አላህ ጀነተል ፊርደውስን ይወፍቃቸው። እንግዲህ ተቀዳሚ ሙፍቲ ሐጂ ዑመር እድሪስ ወደ ማይቀረው ወደ አኺራ ሄደዋሉ። አላህ እንግዲህ ቀብራቸውን ኑር ያርግላቸው፣ ለቤተሰቦቻቸውም አላህ መጽናናትን ይወፍቃቸው። እንግዲህ እንደሚታወቀው ለረጅም ዓመታት የኢትዮጵያን መጅሊስን ሲያስተዳድሩ የቆዩ አባታችን ናቸው። አላህ ይረህማቸው። አሚን አሚን አሚን። እጅግ በጣም ሀዘን ዜና ነው የሰማ ነው። እንግዲህ እኔ አሁን ከመሸ በኋላ ወደ ቲክቶክ ከቀረጻ ፊት ልገባ ስል መጀመሪያ ያየሁት ቪዲዮ ይሄንን ቪዲዮ ነው። ይሄ እዚህ ወንድማችን ቪዲዮ ነው። ማመንም አልቻልኩም። ለምን ሰሞኑን ከታመሙ በኋላ ብዙ ሰዎች የሐሰት ዜና ሞቱ ምናምን እያሉ ሲለጥፉ ነበርና ወደ ታማኝ መረጃዎችን አስገባ ይሄ ወንድማችንም አምነዋል። በርግታችን ላይ ግን እንዴት ነው ምናምን በቃ በሚለው ደንገጥ ብዬ ስገባም ወደ ፌስቡክም ኡስታዞችም የተለያዩ ኡስታዞችም ማለት ነው ፖስተውታል፣ የሀዘን መግለጫቸው እየሰጡ ነው። እንዲሁም ትላልቅ ፔጆችም ይህን ነገር እያሰራጩት ይገኛሉ። እንግዲህ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ከዚህ ቀደም እንደታመሙ በዚሁ ቻናል ላይ አምጥተን ነበረ። እንግዲህ ወደ ኺራ ወደማይቀረው ጉዞ ሄደዋል። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ ሱብሓነሁ ወተዓላ ጀነተል ፊርደውስ ይወፍቃቸው። በአጠቃላይ ለቤተሰቦቻቸው ለኢትዮጵያውያን ሕዝብ አላህ ሱብሓነሁ ወተዓላ ሰብሩን ይስጣቸው። ኢንሻአላህ ቀብሩ ደግሞ የት እንደሆነ እስካሁን የወጣ መረጃ የለም። እዚሁ አዲስ አበባ ላይ ከሆነ ሁላችንም በመገኘት ማለት ነው ኢንሻአላህ በባለፈው እንደተነጋገር ነው እንግዲህ ጀናዛ መሸኘት በጀናዛ መስገድ ትልቅ ምንዳ ስላለው ያን ነገር ኢንሻአላህ እናረጋለን ማለት ነው። አሁንም በድጋሚ አላህ ሱብሓነሁ ወተዓላ ጀነተል ፊርደውስ ይወፍቃቸው፣ ቀብራቸው ኑር ያርገው፣ ለቤተሰቦቻቸው ለመላው ኢትዮጵያውያን መጽናናትን እንመኛለን። አላህ ሰብር ይስጣቸው። ስለ ነብዩ መሐመድ እወዳቸዋለሁ፣ በጣም ነው ማከብራቸው። በቃ ንጹህ ልብ አላቸው፣ በጣም ነው የምወዳቸው። ይሄ የኔ አመለካከት ነው። ይሄ የኔ አመለካከት ነው። እናንተ የምትወዱትን እንትን ለምትወዳላችሁ እኔን አትበሉ። እኔ በቃ መጽሐፉን ስላ ሁሌ ነው ደግሞ የምለው። በቃ እኔ በጣም ነው የምወዳቸው። ታሪካቸው ሰው ነግሮኝ አይደለም፣ የሆነ ሰንበዲ የእስልምና እምነት ተከታይ መጥቶ ነግሮኝ አይደለም እኮ ራሴ አንብቤ ነው። በጣም የዋህ ቅጠል እንዲቀነጠስ የማይፈልጉ የሰው ልጅ አላግባብ እንዲሞት የማይፈልጉ አባት ናቸው እና ወዳቸዋለሁ። በቃ አለቀ ደቀቀ። ሄዶ አንፎቴን ዘግዝቃችሁ ደግሞ ረገጡኝ አሏችሁ። በንግግር አታምኑ። በስድብ አሁን ከምትሰድቡኝ ብትነግረኝም ገዝታ አስገብቼ ካልፈለግም እኔ ነኝ። አለቀ። እንትና አንብቢ አትበለኝ። ምንም አላነበብም። እሱማ አይቀርም። ምኑ ነው የማይቀረው? መሲ እምነትሽን ልትቀይሪ ነው ወይ? ለምንድን ነው እምነቴን የምቀይረው? ስለ ነብዩ መሐመድ ጥሩ ነገር ማውራት እምነት መቀየር ነው? እናንተ ምን ሆናችሁ ነው? ምን ሆናችሁ ነው? ረሱል ሰለላሁ ዐለይሂ ወሰለም እኮ ዛፍ ቅጠሉ ሰው አራዊቱ በአጠቃላይ የሚወዳቸው ታላቅ ነብይ ናቸው። ኢንሻአላህ እውነተኛ ሙረድ ደግሞ ካለ እውነተኛ የእሳቸውን ታሪክ ማወቅ ካለ ደግሞ እመኑኝ አንድ ቀን ወደ ዲን ኢስላም የመጠራት ወደ ዲን ኢስላም ጉጉት የመኖሩ ምንም ጥርጥር የለውም። አላህ ሱብሓነሁ ወተዓላ እንግዲህ ቀጥተኛው መንገድ ይምራት። ይሄ ነው የምመኝላት። ረሱል ሰለላሁ ዐለይሂ ወሰለም ለማወቅ እሳቸውን ለማወቅ ትክክለኛ መጽሐፉን አንብቦ አግኝቶ የሚያነብሰው በፍጹም ሊጠላቸው አይችልም። አንዳንድ ሰዎች ግን መርዛቸውን ይረጫሉ። ሰዎች እሳቸውን እንዳያውቋቸው እሳቸው ማን ናቸው ብለው እንዳይጠይቁ ማለት ነው። የሙስሊሞች ነብይ ኳት እንደዚህ ናቸው እያሉ መርዝ ለመርጨት ይሞክራሉ። ግን እንደዚህ አይነት ደግሞ ብልህ አእምሮች አሉ። የእነሱ ሳይሆን ማለት ነው ራሳቸው አይን አላቸው፣ አፍ አላቸው፣ ማንበብ የሚችሉ ሰዎች ናቸው። አንብበው መረዳት ይችላሉ ማን ናቸው የሚለውን ነገር ማለት ነው።
ስለዚህ በዚህ አይነት መልኩ እንግዲህ ክርስቲያኖችም ይህን ነገር ልትለምዱት ይገባል። ሰው ስለነገረ ብቻ ያንድን እምነት ልትጠራው ያን ነብይ መጥራት የለብም። ማን ነው ምንድነው የሚሆን ነገር ደግሞ መጽሐፉ በአማርኛ ሞልቷል። በዚሁ አጋጣሚ የዓለማት ህዝነት የተሰኘው መጽሐፍ እኔ ሪከመንድ አደርጋለሁ። የትኛውም ክርስቲያን አሁን ምናልባት እያየ ከሆነ የኔን ስልክ አግኝቶ ማለት ነው ይሄን መጽሐፍ ስጠኝ ካለ ሐቂቃ ገዝቼ ተጠዋለሁ። የዓለማት ህዝነት የሚለው መጽሐፍ ማለት ነው። ጥሪው አላሁ አክበር ሆኖ ሶላት ውስጥ መክፈቻው አላሁ አክበር ሆኖ በየመሃሉ ጎንበስ ቀና ስንል አላሁ አክበር ሆኖ ልባችን ውስጥ ከአላህ የበለጠ አክበር ትልቅ ሊኖር አይገባም። የአላህ ተባረከ ወተዓላ ጉዳይ ሶላት ከምንም በላይ አክበር ትልቅ ቢሆን ውስጣችን ላይ የያዝነውን ነገር ሁሉ አዘግይተን ወደ ሶላት ፈጥነን በመጣን ነበር። ሶላትን ቸላ ማለታችን ለጊዜው ትኩረት አለመስጠታችን የሚጎዳው ራሳችንን አላህ ያከበደውን ልናከብር አላህ ተባረከ ወተዓላ ያስጠነቀቀንን ልንጠነቀቅ ይገባል። እኛ እንደምንፈልገው ሳይሆን አላህ የሚፈልገውን አይነት ሶላት ልንሰግድ ይገባል። አላህ የሚፈልገው ሶላት ወቅቱን የጠበቀ ጥራቱን የጠበቀ መስፈርቱን የጠበቀ እንዲሆን ይፈልጋል። እንዲሁ በዘልማድ ከአባት ከአያት ወርሰነው ብቻ በቀን 5 ጊዜ ጎንበስ ቀና ማለትና እሱንም አንዱን ከአንዱ ያጠጋጋን መስገድና አላህ የሚፈልገውን አይነት በሚፈልገው መልኩ መስገድ ሁለቱ የተለያዩ ናቸው። እኛ እንደፈለግነው ሳይሆን አላህ እንደፈለገው ነብዩ አለይሂ ሰላቱ ወሰላም ሰርተው እንዳሳዩት አይነት ሶላት ልንሰግድ ይገባናል። ማሻአላህ እጅግ በጣም ምርጥ መልእክት፣ እጅግ በጣም ምርጥ አቀራረብ የሆነ ደስ ያላለ ለማየት የሚያጓጓ ለመስማት የሚያጓጓ አቀራረብ ነው። ማሻአላህ እንግዲህ አላህ Subhanahu Wa Ta'ala በሰማነበት የምንጠቀም ያድርገን። የትውልድ ለስራት ያለን ቦታ በጣም ከጊዜ ወደ ጊዜ እየቀነሰ ነው። እንደዚህ አይነት የሚያስታውሱን ነገሮች ያስፈልጉናል። ማሻአላህ በጣም ጥሩ አቀራረብ ነው። ይህ ቁራ ይህን የአትክልት ፍሬ ሰብሮ ውስጡ ያለውን ነገር መመገብ ፈልጓል። ለመስበር ይህን ድንጋይ ከላይ ቢያደርግበት ሊሰበርለት አልቻለም። ተደጋጋሚ ቢሞክርም ሊሰበር አልቻለም። በእንጨት ለመስበር ቢሞክርም እምቢ አለው። ነገር ግን አሁንም ተስፋ አልቆረጠም። አስፓልት ላይ ወስዶ በማስቀመጥ የሚያልፉት መኪና ፍሬውን ገጭተው እንዲሰብሩለት አስፓልት ላይ አስቀመጠው። እንዳለመታደል ሆኖ ግን ፍሬውን ሊገጩት አልቻሉም። አሁንም ተስፋ አልቆረጠም። የፍሬውን ቦታ ወደ መሃል አስፓልት አስገብቶ አስቀመጠው። በስተመጨረሻ ግን ይህ ትዕግስቱ ፍሬ አፍርቶ ፍሬውን አንድ መኪና ገጨለት። እሱም እንዲህ ተስፋ ሳይቆርጥ የለፋበትን ምግቡን ተመግቦ ሄደ። የዚህን እንስሳ ተጋድሎ ከ10 ስንት ሰጥታላችሁ? ይህን ቪዲዮ ተስፋ ሳይቆርጥ ለዓላማው ለሚተጋው ልጅ ላኩለት። ይዙ ፔጅ ነኝ፣ ፎሎ ማድረግ እንዳትረሱ። ዋው ይሄን ቪዲዮ ለእናንተ ላኩላችሁ። በተለይ በስደት ሆናችሁ ማለት ነው ተስፋ ሳትቆርጡ የራሳችሁንም የቤተሰባችሁን ህይወት ለመቀየር በልጅነታችሁ እንዲሁም ልጆቻችሁን ቤተሰቦቻችሁን ወላችሁ ምን ብላችሁ ጥላችሁ ሄዳችሁ የራሳችሁን እንግዲህ ጊዜያችሁን ገላችሁ ማለት ነው እናንተ እንደ ሻማ ቀልጣችሁ ተስፋ ሳትቆርጡ ማለት ነው ለቤተሰቦቻችሁ ብቻ ሳይሆን ማለት ነው በአጠቃላይ ለቸገሩ ሁላ ለምትደርሱ ለመስጊዱም ለተለያየ ቦታ ማለት ነው ለመድረስ የምትጥሩ የምትሞክሩ በስደት አጠቃላይ ያላችሁ ይህ ቪዲዮ ይድረሳችሁ። እናንተ የጀግንነት የተስፋ ለመቁረጥ ወድቆ የመነሳት ተምሳሌት ናችሁ። አብዛኞቻችሁ ታሪካችሁ ይሄ ነው። እንደዚህ ነው በቃ ትጥራላችሁ አይሳካም። ግን ኢንሻአላህ ተስፋ እንዳትቆርጡ በፍጹም። ይህ ቪዲዮ ምናልባት እንስሳ ሊያስተምረን ይገባል። እቺ እንስሳ ወይም እቺ እርግብ ልትሆን ትችላለች፣ አላቅም ምን ነው ስሟ ግን በመጨረሻ እንግዲህ የልፋቷን ፍሬ አግኝታለች። እናንተም ኢንሻአላህ እኔም ኢንሻአላህ አንድ ቀን የልፋታችንን ፍሬ እናገኛለን። ለዛ ነው የሰው ልጅ ማን ነው በተለይ ሙስሊም ሆኖ ተስፋ መቁረጥ ይባል ነገር የለም። አላህን የያዘ ሰው በፍጹም ተስፋ ሊቆርጥ አይገባም። በጣም ተመችቶኛል። የእንስሳዋን ነገር ከ10 ስንሰጣላችሁ ነው። በመጨረሻ ላይ ከ10 ከተሻለን የሚቻል ከሆነም ከዛ በላይ ሰጥቻለሁ። እናንተ ስንሰጣችኋት ወንዶች በትንሹ ፔሬድ ያሉ ስትል እንግዲህ በምስሉ ላይ የምትመለከቷት ዶክተር ማኪ ተናግራለች። እኔ እንደዚህ ነገር ገጥሞኝም አይቼም ሰምቼም አላውቅም። እስኪ ወንዶች እንደዚህ ነገር ገጥሟችሁ አይታችሁ ታውቃላችሁ ወይ? ሐሳባችሁን ስጡበት እስኪ። ዶክተሯ እንግዲህ ስትናገርም ከ33 እስከ 35 ቀናት ባሉት ውስጥም የሚመጣ የሆርሞናል መዛባቶች መኖራቸው ገልጻ ቆይታው ደግሞ ከ48 ሰዓታት ወይም ደግሞ እስከ ሳምንትም ከፍ ሊል እንደሚችል ገልጻለች። ታዲያ በዚህ ጊዜ ወንዶቹ የሚያሳዩት ምልክትም ዶክተሯ የተናገረች ሲሆን የራስ ምታት እንዲሁም ደግሞ ለስራ ሞራል ማጣት፣ እንቅልፍ ማለት፣ ንዴት ማለት፣ መነጫነጭ፣ የምግብ አለመፈጨት፣ ማቅለሽለሽ፣ ለግንኙነት ያላቸው ፍላጎት መቀነስ እንግዲህ እነዚህ ምልክቶች ሊያሳዩ እንደሚችሉ ተናግራለች። እናንተስ እንደዚህ ነገር ገጥሟችሁ ያውቃል ወይ? ሐሳባችሁን ስጡበት እስኪ። ምንድነው መስቀው ገጥሞ ያውቃል እንዴ ትሉት ነው እንዴ? ያስቃል ሐቂቃ
እኛ እንግዲህ ይሄው ጎርመስን ከልጅነት አልፈን ጎርመስናን አልፈን ያው እርጅናን እየጀመርን ያንን ሰዎች ነን። በዚህ ነገር እስካሁን አይተን የማናውቅ ሰው ባለፈው አንድ ልጅ መቶ ወንዶች ያያሉ አለ። አሁንም እዚህ ጋር ዶክተር መታ አረ ወንዶች መላበሉን እንዴ! እኛ በአካባቢያችን በዙሪያችን እንደዚህ ነገር ሰምተን አናውቅም አለ። ይሄ ነገር ግን ሀይቃ ያስቃል። ትላንት አንድ ዜና ሰማው፣ ልቤን ነካው፣ ሁሉንም ሙስሊም የነካው። አክሱም ላይ አዛን ጥሪ ካምቧላ እንዳንሰማ ትምህርት ቤት አይደለም ሂጃብ፣ መንገድ ላይ ሂጃብ ለብሳችሁ እንኳን መሄድ አትችሉም። መሬት የሰጠናችሁ ልትኖሩበት እንጂ ልትሰግዱበት አይደሉም። የነጃሺ ሀገር የነቢዩን ሰለላሁ ዐለይሂ ወሰለም ባልደረቦች ተቀብሎ ፍትሃዊነት የተመሰከረለት ሀገር በወቅቱ በረካ ነበረው፣ ረድኤት ነበረው። ለምን? ፍትሃዊ ስለነበር የነቢዩንም ባልደረቦች ስለተቀበለ። አሁን ግን ሰላም ጠፋ። በምን ከተባለ የአላህን ባሪያዎች አዛ ማድረግ፣ የአላህን ወዳጆች መንካት ሰላምን ያሳጣል። መራቆትን መብት አደረጉት። መራቆት መብት ከሆነ ሂጃብ መልበስ ምንድነው? ከመብቶች ሁሉ ትልቁ መብት ነው። ሴት ልጅ ሰውን አልፈትንም፣ አደብዬ መውጣት አለብኝ፣ ጸጉሬን ሳላሳይ ሰውነቴን ሳልወጣጥር በአደብ መጓዝ አለብኝ፣ ለሰዎች ፈተና መሆን የለብኝም ስትል ፈተና መሆን አለብሽ፣ ሂጃብሽን ማውለቅ አለብሽ። ሱብሃንአላህ። ምን ያህል ጥላቻ ነው! ምን ያህል ክፋት ነው! እንደዚህ አይነት ክፋት ሰው በዜጋው ላይ በወገኑ ላይ እንደዚህ የእምነት ጥላቻ ኖሮ ጭፍን ጥላቻ ኖሮ ወንድሞችን እንዲያረጋል። ይሄ የሚመለከተው አካል ካሁኑ ተው ሊል ይገባል። መጥፎ ነው፣ ከባድ ነገር ነው። ይሄ ከባድ ጉዳይ ነው። አዛን የማይወደው ሸይጣን ነው። እነዚህ ሰዎች ሸይጣን ከሆኑ ልክ ነው። ሸይጣን ነው አዛን የማይወደው። አዛን ማለት የመንፈሳችን እርካታ ነው። ስለዚህ ወንጀላችን የሚታበስበት ቦታ ይህ መስጊድ ነው። ሁሌም መስጊድ ስንጠራ እንሩጥ። ዛሬ አርሴናል ማንቸስተር ሲል የትኛውን ቅድሚያ ሰጠ ነው? እዚህ ጋር በዛው ሰዓት ሙአዚኑ ሀያ አለ ሶላ ሀያ አለ ፈላ ይላል። እኛ የቱን ነው ቅድሚያ የሰጠ ነው? ወንድሞች የሆነ እግር ኳስ ጨዋታ ዜናውን ትሰማዋለህ። እንደው ሌላ እንትን ውስጥ አልገባም። በቃ ዜናውን ትሰማዋለህ፣ ውጤት ትሰማለህ። በኳሱ ምክንያት ግን ሰላቱ ካመለጠ ሰላቱ አመለጠች። አሁን በጀማ ምን ሰላት ሰገድን? ምን ሰገድን? ዙሁር ሰላት። ወላሂ ዛሬ የሰገድናት የዙሁር ሰላት የዛሬው የዙሁር ሰላት የምትመጣው ነገ የውመል ቂያማ ብቻ ነው። ተመልሳት ነው። ናም ልንመልሳቸው የማንችላቸው ነገሮች ሁላ ሩቅ ናቸው። በፍጹም በቃ ልናገኛቸው አንችልም። አንዴ ካለፈ በቃ አለፈ ነው። ሰላት ዙሁር አለፈ በቃ ቂያማ ስራን ታገኘዋለህ። ከሰገድኩም እንደዛው። ስለዚህ ጊዜያችንን በአግባቡ እንጠቀም። ሌላኛው ደግሞ የአክሱም ሙስሊሞች ጉዳይ ሀይቃ ሁላችንም በደንብና በደንብ ልንቀሳቀስበት ይገባል። የእነዚህ ወንድሞቻችን ጥሪ የደረሱልን ጥሪ አሰምተዋል። አጠቃላይ ሙስሊሙ ማህበረሰብ በደንብ በሶሻል ሚዲያ ላይ ተንቀሳቅሶ ማለት ነው የሚመለከተው አካል ይህን ነገር ሰላማቸውን አስከብሮ በገዛ ሀገራቸው መስጂዳቸውን ሰርተው ሰግደው ሂጃባቸው እህቶቻችንም ኒቃባቸውንም አድርገው የሚማሩበት የሚሰሩበት ነገር እስከሚመጣ ድረስ ትግላችን መቀጠል አለበት። ከዚህ ጋር ተያይዘው አንዳንድ ቀሽሞች የሚሉት እስቲ እንስማ። ባለፈው ስትሉ የነበራችሁ ሙስሊሞች የት ናቸው? አሁን ደግሞ አክሱም ላይ አዛን ከሰማን እንቆራርጣቸዋለን፣ እንከትፋቸዋለን እየተባሉ ነው አክሱም ያሉ ሙስሊሞች ማለት ነው። እስኪ ለነዛ ድምጽ ሁኑ፣ እስኪ ለነዛ ድምጽ ሁኑ። ባለፈው ሚዲያውን እንዳራገባችሁት እስኪ አሁን አራግቡት። ሙስሊምን እኩል ነን ምናምን ካላችሁ እስኪ አራግቡት። አሁን ፍትህ ለአክሱም ሙስሊሞች እያላችሁ እስኪ ሁላችሁ ቢት ያደረጋችሁ ስሩ። ሀይቃ እናንተ ስላላችሁ እናንተ እንደዚህ ስላላችሁ አለም እና እኛ የምንለው ማለት ነው። አንተ ስላከን አንልም፣ አንተ አትበሉ ስላከን አንልም። ማን የመናገር መብታችንን የማስከበር መብታችንን ሊሰጠን ሊነፍገንም አይችልም። መብታችን ራሳችን ማስከበር የምንችል ሰዎች ነን። አለ እንደዚህ አይነት ሰርቆ ገቦች አሉ፣ በማያገባቸው ጥልቅ ብለው ማለት ነው አጀንዳ መቀየር የሚወዱ በመሀል ገብቶ ማበጣበጥ የሚወዱ በማያገባቸው ገብተው ማለት መፈትፈት የሚወዱ ሰዎች አሉ ሶሻል ሚዲያ ላይ ማለት ነው። ከዚህ ቀደም አሁንም እደግመዋለሁ፣ ሁሌም እናገራለሁ። እኛ ሙስሊሞች ላኢላሃ ኢለላህ እስካስተሳሰረን ድረስ ማለት ነው አይደለም እዚህ ተውት ጎረቤታችን አክሱም ላይ ያሉት ወንድሞቻችን ይቅሩና የዓለም ጥግ ድረስ ያሉት ሙስሊሞች የነሱ ሰላም ማጣት የነሱ ትንሽ መነካት እኛ ያምናል።
ይሄ የኛ ደግሞ የኛ ኢትዮጵያኖች ሙስሊም ብቻ አይደለም ዓለም ላይ አጠቃላይ ያለው ሙስሊም ማለት ነው ይሰማዋል። ኢንሻአላህ አለም አሁን ሚዲያውን አራግቦት ነው ያልከው ማራገብ ተወና ኢንሻአላህ አዛን ያሰማሉ እህቶቻችን ቢጃባቸውን ለብሰው ይማራሉ። የኛ ተገድ ኢንሻአላህ ይቀጥላል። ከዚህ ጋር ተያይዞ ወንድማችን ዲሉ አሊ አዲስ ነገር ኢንሻአላህ ይነግረናል። እሱን ቪዲዮ አስቀምጥላችኋለሁ። ያ ጀማዓ ይሄ ቻናል 80 ሺህ የማስገባት ቻሌንጅ እንግዲህ ከጀመረ ወደ ስንት ቀን ሆኖ ዛሬ 10 ሞላ እንዴ? ኢንሻአላህ 80 ሺህ ሰብስክራይበር አስገቡት። ሙስሊሞች የሙስሊም ልጆች አጠቃላይ ይሄን ቻናል ሰብስክራይብ ሳታደርጉ የምታዩ ሙላ ሰብስክራይብ አድርጉ። ሌላኛው ደግሞ ይህ የምታዩት መድረሳ ማለት ነው በዛድ ከማል ዛድ ሚዲያ ወይም ከማል እንዲሁም በአኑን ሚዲያ በሁሉል ጀማዓ የሚሰራ መድረሳ ነው። ይሄን መድረሳ ለማስጨረስ ቻሌንጅ ተጀምሯል። በዚህ ቻሌንጅ ላይ መሳተፍ ትፈልጉ በዚህ አካውንት ተጠቀሙ። ኢንሻአላህ አንደኛው ድንጋይ ወርዷል። አላህ ካለ ቀጠረን በኔ ቻናል ላይ የተገዛው ድንጋይ ይወርዳል ማለት ነው። ሁላችሁ ለምትሰሩት ነገር ለምታደርጉ መልካም ነገር ሁሉ አላህ Subhanahu Wa Ta'ala መልካም ስራችሁን ይቀበላችሁ። ሙፍቲ ሀጂ ዑመር ኢድሪስንም አላህ Subhanahu Wa Ta'ala ጀነተ ፊርደውስ ይወፍቃቸው። ለቤተሰቦቻቸው ለመላው ኢትዮጵያውያን አላህ Subhanahu Wa Ta'ala በጽናቱን ሰብሩን ይስጥያኩኝ። በቀጣይ የተሻለ ቪዲዮ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰሞኑን በርካታ ስልኮች እየተደወሉልኝ ከውጭም ከሀገር ውስጥም በተለይ ከትግራይ አካባቢ በአክሱም ዙሪያ እየተከወነ ያለውን ግፍ እያያችሁ ነውና ድምጽ ሁኑን የሚል ጥያቄዎች እየደረሱኝ ይገኛሉ። እርግጥም ወደ አክሱም አካባቢ ወዳሉ ወንድሞች ደውዬ እንዳረጋገጥኩት ከሆነ አዎ ይሄ ግፍ እንደቀጠለ ነው። ትምህርት ቤት ውስጥ ብቻ አይደለም ጎዳናዎች ላይ እንኳን ሂጃብ አድርጎ መንቀሳቀስ አንፈቅድም እስከ ማለት የደረሰ በጣም ያገጠጠ የሆነ ጭቆና እየተመለከትን ነው። አንዳንድ ወንድሞችን በዚህ ዙሪያ ሳማክራቸው ይሄ የሚፈልጉት አጀንዳ ነው አሉኝ። እውነት ነው። በኢትዮጵያ ታሪክ ውስጥ የኢትዮጵያ ፖለቲካ ሲበላሽ የሆነ ነገር እንደ ማሻሻያ የሚጠቀመው የወሎን ሙስሊም የሆነ ችግር በመፍጠር ነው። አንድም በመግደል ሁለትም በማሳደድ ሶስትም አገሩ ላይ ጦርነት እንዲሆንና ከስራ እንዲርቅ በማድረግ የትግራይ ፖለቲካ ሲበላሽ ትግራይ ኢትዮጵያ አይደለችም እያልኩኝ አይደለም። ትግራይ አካባቢ ያለው ፖለቲካ ራሱን የቻለ ሌላ ስለሆነ ያ ፖለቲካ ሲበላሽ ደግሞ የአክሱም ሙስሊሞችን መርገጥ መጨቆን ነው። እነዚህ ምንድነው የሚፈለገው? ሆ ብለን አደባባይ ላይ ፌስቡክ ላይ በሚዲያው በመናምኑ እንድንጮህና አጀንዳ እንድንሆን እነሱ ደግሞ ጊዜ መግዣ እንዲያገኙ የታሰበበት አይነት አካሄድ ሊሆን እንደሚችል መገመት አያዳግትም። ነገር ግን እንዲህ ነው ያሰቡት አጀንዳ እንድንሆን ነው እንድንጮህ ነው በሚል ዝም ማለት ነው ያለብን ወይስ ደግሞ ሌላ አማራጭ ተጠቅመን ይሄንን ነገር ወገኖቻችንን ሊጠቅም የሚችል ነገር እንዲመጣ ማድረግ ጫና መፍጠር የሚለውን ነገር ስናስብ ዝምታ መፍትሄ ሊሆን አይችልም። አዎ አጀንዳ እንሆናለን። በአገር ውስጥ ያሉ ሙስሊሞች በተለያዩ ጊዜያት በተለያዩ አጋጣሚዎች ፖለቲካው ሲንሸዋረር ማስታገሻ የምንሆነው እንደ ፓናዶል የምንዋጠው እኛ ነን። ስለዚህ ይሄን ነገር ዓለም እንዲያውቀው ግን ማድረግ ይቻላል። በተለይ ደግሞ በዚህ ጉዳይ ላይ መጅሊሱ ሊሰራ የሚችለው ነገር አለ። የፌደራል መጅሊስ ጉዳዩን በቅርበት በመከታተል በተቻለው አቅም እርግጥ ነው አሁን ለፌደራል መንግስት ሄደህ እንዲህ አድርግ ምናምን ብትለው ከፌደራል መንግስት እውቅና ውጭ ነን እኛ ፍርድ ቤት አይገዛንም ያሉ ሰዎች ፌደራል መንግስት ምን ሊያደርግልን ይችላል? ትግራይ ላይ ፖለቲካውን እየዘወሩት ያሉት ለህወሓት ደግሞ ይሄንን ነገር ልናገር ብትሉ እነሱ ናቸው ይሄንን ነገር እያደረጉ ያሉት። ነገር ግን ህወሓት ላይ ከፍተኛ ጫና መፍጠር የሚችል ነገር መጅሊሱ ማድረግ ይችላል ብዬ አስባለሁኝ። አዲስ አበባ መቀመጫውን ያደረገው የፌደራል መጅሊስ አዲስ አበባ በርካታ ኤምባሲዎች መቀመጫ እንደሆነች ያውቃል። ለዚህም አክሱም አካባቢ በህወሓት አማካኝነት ሙስሊሞች እየደረሰባቸው ያለውን ጫና በደብዳቤ በሀገራቸው ቋንቋ ማሳወቅ ነው። ምንም ላያደርጉ ይችላሉ፣ ግን ይሄ ፖለቲካ ነው። ነገ የሚያመጣው ተጽዕኖ ስላለ ፖለቲከኞች ይፈሩታል፣ ፖለቲከኞች ይሄን ነገር ይረዱታልና እንደው መጅሊሳችን እንዲህ ያለ ጠንከር ያሉ ነገሮችን ማድረግ ቢችል እንጥቆማ ነው፣ ጫና አይደለም። ወይም ደግሞ እንደው በአክቲቪስት የሚመራ መጅሊስ ይባላልው ምናምን የሚልም ነገር ይሆናል አይሆንም፣ ራሳችሁ አስባችሁበት ከህግ አንፃር ከፖለቲካው አንፃር ከሀገሩና ከወቅታዊ አንፃር አይታችሁት እንዲህ ያሉ ጠንከር ያሉ ደብዳቤዎችን በየኤምባሲው ብታስገቡና የማጋለጥ ስራውን ብትሰሩ መልካም ነው። በፖለቲካው ዓለም እመጣለሁ መሪ ሆናለሁ ብሎ የሚያስብ አካል እንዲህ አይነት ነገሮችን ይፈራል ብዬ ስለማስብ አመሰግናለሁ።